ናችሁ? ተባረኩልኝ። ጆን ዳንኤል ስነግረው አለቀሰ። ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ይሄ አዋርድ እሱ እስኪመጣ ድረስ እኔ ይሆናል። ይሄ አዋርድ ማለት ነው። እዛ ላይ ስሙን አልጠቀስኩም። እዛ አዋርዱ ቦታ ላይ ብዙ መሄድ አልፈልግም። ከዚህ በላይ መሄድ አልፈልግም። እንደው ስለገረመኝ ነው። በነገራችን ላይ ያው የግዴታ ሚዲያ ላይ ያለ ነገር ተደባብሶና ተደባብቆ አይቀመጥም። ግን ገርሞኛል። ለምን እንደገረመኝ ታውቃለህ? እኔ በጣም ነበር የምወድቅ፣ በጣም ማለት ነው። ትመቸኝ ነበረ እውነት። ግን በጣም ብዙ ነገሮችን እታዘበ ነበር። የምጠብቀው የነበረው ጆን ዳንኤል ወይ ከተፈረደበት እንጠብቃለን ወይ ደግሞ ከተለቀቀ ጠብቃለሁ። ግን እንደማወራ ሁሉም ያውቃሉ፣ ተናግሬያለሁ። በነገራችን ላይ ለሁሉ እግዚአብሔር ምስክሬ ነው። ፍርድ ከተፈረደበት እስከዚህ ቀን ድረስ ጠብቃለሁ። ምንም አይነት ወሬ አላወራም። ጆዬ ብየዋለሁ፣ ጌታ ምንም አይነት ወሬ አላወራም። ከተለቀቅ የተለቀቅ ቀን ግን ሚዲያ ላይ ላይቭን ከፍቼ እናገራለሁ። ከዛሬ ቢሆን በተፈርዶብህም ቢሆን ዛሬ የዛሬ ቀን ለህዝብ ግን እናገራለሁ። ይሄን እውነት አውጣለሁ ብዬ ብየዋለሁ። ምክንያቱም በጣም ስለገረምከኝ ማለት ነው። የገረምከኝ ሌላ ነገሩ አይደለም። ጆን ዳንኤል ጋር ሂጄ ቲክቶክ አዋርዱን ይዤ ሂጄ እሱ ጋር ጆን ዳንኤል አለቀሰ አልክ። በጣም ውሸታም ነህ ነው ፎንቴ፣ በጣም ውሸታም ነህ። ጆን ዳንኤል ከታሰረ 3 ቀን ነው የጠየቀው። 3 ቀን በህይወቱ 3 ቀን የጠየቀው እስር ቤት ሄደ የጠየቀው ማለት ነው። ቲክታክ ላይ ግን ብዙ ነገር ነው የምትለው። ይመች፣ ጥሩ ነው፣ እንኳን አወራ። ዛሬ መቼም እዚህ ጋር ቁጭ ብዬ ሳወራ እግዚአብሔር ይመስገን ጆን ዳንኤል ተፈቷል። ጓደኞቹን ራሱ ስላለ ራሱ ይናገረዋል፣ ወይ ደግሞ እኔ ውሸታም እባላለሁ፣ ችግር የለውም። ግን እውነት ስለሆነ የምናገረው እኔ ማለት ነው። እና 3 ቀን ነው ሄደ የጠየቀው ጆን ዳንኤል። የልደቱን ኬክ አሰርተም የሄድክ ቀን ከዛም በኋላ ከምን ሀገር የመጣ ቀን ብቻ 3 ቀን ሄደ ጠይቀዋል። ከእንደገና ደግሞ ማለት ነው ቲክታክ አዋርድ ስሸለም ሄድኩና በጣም ባይዘዌ ጆን ዳንኤልን እየተመላለሱ የሚጠይቁ ጓደኞቹ አንተ በተናገርከው ንግግር በጣም ታመው ነበር፣ መቆጣጠር አቅቷቸው ነበር። ሁሉም ዝም ያሉት ለጆ ሲባል ነበር እንጂ በጣም ሁሉም ወጥቶ ቪዲዮ ቢሰሩ ደስ ይላቸው ነበር። በጣም የገረምከኝ ግን ጆን ዳንኤል ጋር ሂጅ፣ ጆን ዳንኤል አለቀሰ። አንተ ጆን ዳንኤል ጋር ሄድክ፣ አንተ ጆን ዳንኤልን ጠየቅ ነው ፎንቴ። አንተ ሰዎች ኮመንት ላይ ሲወቅሱ እንዴት የጆን ዳንኤልን ስም አላነሳ መድረክ ላይ ሲሉክ አይደለ እንዴ? ማታ መተህ ጆን ዳንኤል ጋር ሂጅ፣ ጆን ዳንኤል አለቀሰ ያልከው መቼ ሄድክ? መች ጠየቅከው? ከእንደገና በጣም ያሳከኝ ነገር ደግሞ ጆን ዳንኤል ጋር የቲክቶኩን እንትን ይዤ ሂጅ፣ እዛ እሱ ጋር ነበርኩኝ። ብረት ይገባል እንዴ እስር ቤት? አይደለም እንደዚህ አይነት ነገር ቀርቶ ማንኪያ ይገባል እንዴ? በጣም ካንተ ብዙ ነገር ነው የተማርኩት። ባይዘው አዶናይ የሆነ ነገር ሲያወራ በጣም ትክክል ነው። በጣም ትቀናናላችሁ። በተለይ በጣም ብሎ በሄደ ሰው አትፈልጉም ማለት ቲክቶከሮች፣ ኢትዮጵያ ያላችሁ ቲክቶከሮች በአጠቃላይ እና የአንዱ ማደግ የአንዱ መለወጥ አንዱን ያስደስተው። በእውነት ነው የምላችሁ። እናንተ ስለምትፎካከሩና እናንተ በጣም እንደዚህ ስለምትወታተፉ ነው ባይዘው አዶናይ እንደዚህ መንጥቆ የወጣው። በጣም ነው የምትገርሙት። የሌለ ውሸታሞች ናችሁ። ናው ፎንቴ ሚዲያ ላይ ትመጣና ጆን ዳንኤል በጣም እንደምትወደውና በጣም እንደምትንከባከበው ምናምን ነው አክት የምታደርገው። ግን ከታሰረ 1 ዓመት ከምናምን 3 ቀን ነው ሄደ የጠየቀው። ቲክታክ አዋርድ ይዤ አለቀሰ። ኔቨር አላረከውም። ሚዲያ ላይ ትመጣና ትሰክሳለህ። እኔ ካንተ ብዙ ነገር የተማርኩትን ልንገር። ሰዎች በዙሪያ ያሉ ሰዎች ሻይን እንዲያረጉ አትፈልግም። ለምን ብላችሁ ከጠየቃችሁኝ ዛሬ ልንገራችሁ። ናው ፎንቴን በማን ነው የምታውቁት ጋይስ? በማን ነው የምታውቁት?
በማን ነው የምታውቁት? ናሆም ፎንቴ በማን ነው የምታውቁት? እስኪ ንገሩኝ። ከራቼ ጋር ጌም ሲጫወት አይደለም የምታውቁት? ዛሬ ራቼ እንደ በፊቱ ጌም ላይ ቪው ምናምን አለው። ሲጀመር ራቼ በጣም ግሬስ ያለውና ክብሩን የጠበቀ ልጅ ነው። ዝም ብሎ አይርመጠመጥም። እውነት ለመናገር ተርመጥምጦ አይጫወትም። ይህን ነገሩን በጣም ነው የምወድለት። ግን ልክ አብረው ስትወጣ የራቼ አክት የራቼ ንግግር ሞር ካንተ አብረው ስትሆን በጣም ነው ሻይን የምታረጉት ሁለታችሁ ስትጫወቱ። ከዛም በኋላ ድምቀት ያለበት ጋር ራቼን ጥለህ ጠፋክ አይደለ? ጆሲ የሚባለው ጓደኛን ብዙ ጊዜ ላይፍ ላይ ያልተገቡ ንግግሮች ትናገረዋለን። ዛሬ ጆሲ እንዳንተ አይደለም እንቅስቃሴው ቲክታክ ላይ። እኔ ባይዘው እኔ ታዘባችኋለሁ። በጣም ነው የምታዘባችሁ። ማልታዘባችሁ እንዳይመስላችሁ። አንተ ብቻ ሻይን፣ አንተ ብቻ ትክክል፣ አንተ ብቻ ተወዳጅ እንድትሆን እንጂ የምትፈልገው በዙሪያ ያሉ ሰዎች እንዲወጡ አትፈልግም። እና በጣም ብዙ ጊዜ እየመጣ የምታወራው ነገር ውሸት እንደሆነ ስለማቅ እናደዳለሁ። በጣም ነው የምናደድብክ፣ በጣም ማለት ነው። ትናንትም ፍርድ ቤት አልመጣህም፣ ዛሬም ፍርድ ቤት አልመጣህም። እንደውም ዛሬ እመጣለሁ ብላ ነበረ እንዳትመጣ አሉክ አይደለ? ተባልክ። እና ለምንድን ነው ላይ ከዛም ጌታ ምስክሬ ኢየሱስን ጌታ ምስክሬ እኔ እንደዚህ ምናምን ብለህ አክት ትሰራለህ። ጥሩ ነው ግን አይከብድም? ለምንድን ነው አስመሳይ የምትሆኑት? ለምንድን ነው በአንዱ ስኬት አንዱ የማይደሰተው? ለምንድን ነው የአንዱ የሆነ ማግኘት አንተ አሁን ፈመስክ አይደለ? ለምን በዙር እስኪ ልጠይቅክ ናሆም ፎንቴ በአንተ ስር ሰዎች ዘመተ አፈምሳል እንዲሰሩ አድርጋል። ላይክ እንደ ጆን ዳንኤል እንደ አዶናይ አድርጋል? አላደረግም። ተወሱን ጓደኞችን ይዘ ወጣ አልወጣ። ግን ብዙ ጊዜ ላይቭ ላይ ትመጣና ውሸት ትናገራለህ፣ ታስመስላለህ። ያናደኛል። እኔ ደግሞ እንደዚህ አይነት ሰው አልወድም። እንደዛ አትመስለኝም ነበር። ሞር የተናደድኩብህ ደግሞ የቲክቶክ አዋርድ ተሸልሞ ጆዬ ጋር እንጂ አልሄድክም። በስመ አብ ወወልድ ወመንፈስ ቅዱስ አልሄድክም። ለምን ትዋሻለህ? በቃ ቲክታክ ላይ ዝም ብላችሁ ነው የምትዋሹት ማለት ነው። ሊያሾ የምትሰማ አይመስላችሁም? ሊያሾ የማታውቅ አይመስላችሁም? ነው እኔ ስሰማ ዝም ምል ምናምን ብዬ ዝም ምል ይመስላችኋል? የምርን ነው። አንተ ሰዎች ሻይን ሲያደርጉ ማየት አያስደስትህም። አንተ ብቻ ሻይን ማድረግ ነው የምትፈልገው። ለዛ ምስክር ደግሞ ራቼን ምሳሌ መውሰድ ትችላላችሁ። ከራቼ ጋር ነበረ ላይቭ ስትሪመር ላይ በጣም የምትታወቀው አይደለ? ዛሬ ራቼ በራሱ ሙድ በራሱ ዓለም በራሱ ነገር ይሄዳል። ግን አብረው አይደለም። ምክንያቱም አይኖ እኔ አውቃለሁ። አይኖ ቅናት በጣም አለባችሁ። ሞር ደግሞ አንተ ነው እንዴ? ሞር አንተ ጆሲን በጣም ነው የምትንቀው ሲያወራ ምናምን ላይቭ ላይ ሰዎች ኖቲስ ላያደርጉ ይችላሉ። እኔ ግን በጣም ነው ኖቲስ የማደርገው። በጣም ማለት ነው። ለምን ናሆም ፎንቴ ለምን ዋሸክ? ጆን ዳንኤል ለእኔ ባለው ልትሄ ነው። ጆን ዳንኤልዬ እንደዚህ ነው ትላለህ። ግን አመት ከምናምን ታስሮ 3 ቀን አይደል ሄድክ? ከነቀኑ እነግርሃለሁ። 3 ቀን 4 ቀን ከዛ 3 ቀን 4 ቀን ማለት 3 ቀን። ከዛም ግን በጣም ጠያቂውና ተመላላሽ እንደሆንክ አክት አድርገህ ስታወራ ላይቭ ላይ ሳቄ ይመጣል። አታስመስል። ምናልባት ምን ይታወቃል? አሁን ላይ ደግሞ የመጀመሪያ ቪዲዮ ሰሪ አንተ ነው። እኛ እንኳን እዛ ፍርድ ቤት ቁመን ጋይስ እኛ ፖስት ሳናረግ እሱ ቪዲዮ ሰርቷል። እኛ ሳናወራ እኛ ምንም ነገር ሳንለቅም፣ ምክንያቱም ሆነን ለመናገር እዛ ጋር ባይዘዌ ፍራይዴዎች በጣም ምርጥ ልጆች ናቸው። በነገራችን ብላኪ አትወዳደርም። ከዛ ጓደኛ ነው ወንድም በሉት በቃ ብላኪ ባይዘዌ ብላኪ የሚባለው ልጅ በኢየሱስ ክርስቶስም ጓደኛው እውነተኛ ጓደኛ ይስጣችሁ። እንደ ቱቱና እንደ ብላኪ አይነት የምሬ ነው የምላችሁ።